ሰላም እንዴት ናችሁ? የሱማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የጽናትን ድራማ ይዘን መጥተናል ማለት ነው። እንደተለመደው በተከታታይ ዛሬ ደግሞ በየቀኑ ለቀውልናል። በጣም ደስ የሚልና ቆንጆ ድራማ ነው። ሰርች እያደረጋችሁ ማየት ትችላላችሁ ማለት ነው። ጽናት ድራማ ብላችሁ እንዲሁም የሱማነሽን ዩቲዩብ ቻናል አዲስ ከሆናችሁ ታች ያለችውን የደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮመንት አስተያየት መጻፋችሁን እንዳትረሱ። የደበራችሁ ነገር ካለ ኮመንት ላይ ማስቀመጥ ትችላላችሁ። ወደ ቪዲዮ ላይክ እንዳትረሱ። እሱማ ግን ይኸውልህ በምንም ተአምር ቀለበት እንደምናደርግላቸው ማወቅ የለባቸው። እንኳንና ቀለበት ማለት እንደምንጋብዛቸው ራሱ ማወቅ የለባቸው። አረ በጭራሽ መጠርጠርም የለባቸው። አስበዋል ግን አንተ የምታፈቅራት ልጅ እኔ የማፈቅራት ልጅ በተመሳሳይ ቀን ቀለበት ስናደርግላቸው ይሰማል። ምንድነው ዛሬ ቀኑ አልደርስ ብሎ አንተ የሚደረግልህ እኮ ነው ሰው ቀለበቱ። እኛ እንገዛዋለን እነሱ እናደርግላቸዋለን እንጂ ራሳችን እሱሳ እኛ ቀለበት እንሰጣቸዋለን፣ እነሱ ደግሞ በምላሹ ልጅ፣ ክብር፣ ብርታት ይሰጡ። እኔ ግን የምሬ ነው መለኪር ይህ ቀን ይመጣል ብላ አስበህ ታውቃለህ? አረ በጭራሽ። ለነገሩ ህይወታችን ላይ የሚፈጠረውን ነገር ቀድመን ብናውቅ ያው በጣም ይደብር ነበር። ምክንያቱም ምንም ያውቃ ነገር አይኖርም ነበር። ደህና ነኝ ይመስገነው። ልጅ እኮ በጭቃ ጠፍጥፈ የምንሰራው አይደለም ብሎ ይላል። ታዲያ እኔስ አይኔን በአይኔን ማየት ጠልቼም እንዴ ይላታል ትላለች ይላል ማለት ነው። አሁን አይደለም ጊዜው ያለ አሁን አይደለም ጊዜው ነው ያልኩት እኔ ብሎ ይላል ማለት ነው። እማ ግን ለምንድን ነው የምታስጨንቀኝ? ለምንድን ነው የማትረጂኝ? ቆይ ሌላውን ተይው እስኪ። ሳንጋባ ነው የምንወልደው? አንወልድም ማለት እኮ እሷ ፈቃደኛ አይደለች ማለት አይደለም እኮ። ኧረ እማዬ በእናትሽ ለመረዳት ሞከሪ። እሷ አይደለችም ምክንያቷ። ከዛ በጣም ይጨቃጨቃን ከእናቱ ጋር። እሺ እኔም ይገባኛል እኮ ተረጅኛ እናቴ። እኔም እኮ ግን እኮ ፈልገዋለሁ ብሎ እግዚአብሔር ያውቃል እሱ እናቴ። ከዛ በጣም ያስባን፣ በጣም ይጨናነቃል። እሺ ምን ላድርግ? እሺ ንገሪኝ። እሺ እንዴት አይደለም ምን ላድርግ ብሎ ይላል ማለት ነው። በቃ እኔ ነኝ አሁን እሱ አይደለችም እንደዚህ ያደርጋል። እሺ እማዬ በኋላ እደውልልሻለሁ ብሎ አስቀይሰን ማለት ነው። ከዛ በእኔ ምክንያት ነው አይደል? በቃ ከኋላ የሆነሽ ምስጢር መስማት ሰማሻ። ልታረሳሲ አትሞክር። ቤተሰቦችህ እንደዚህ አይነት የጅልን ማሳብማ ማሳብ የለብሽም። ተው ናሆሜ፣ ሁሉም ነገር እያወቁ አትዋሽኝ። ደግሞ ይኸውልሽ ደግነትሽና የዋነትሽን አይቶ ልጅ ይሰጠኝ ይሆናል። ይቅርታሽ ለምን ነው ይቅርታ ብትይኝ? የቤተሰቦችን ፍቃድ እንዳታሟላን ያጎደልኩበት። ቆይ ስንት ጊዜ ነው ስለነዚህ ነገር ያወራው? የሰው ልጅ እኮ ሙሉ አይደለም። ሁሉም ሰው እኮ ጎደሎ ነው። እኔ የማውቀው ሰው ሌላ ሰውን ዝቅዝቅ ሲያደርግ ነው። አንቺ ግን ራሽን ዝቅ እያደረግሽ። እሺ ምን ውሸት ነው? ምሩ ፈጣሪ በሰጠሽ ነገር አመስግኝ። አንቺ በጣም መልካም ሴት ነሽ፣ አስተዋይ ሴት ነሽ፣ ቆንጆ ሴት ነሽ። በቃ አንቺ እንደምትፈልጊው እኔ ያለሁልሽ፣ ደስተኛ አድርጌ አኖርሻለሁ። አንተማ ለእኔ የሳቄ ምንጭ፣ ደስታዬ ነህ። ግን አምላክ ብንለምነው ልጅ አይሰጠንም? ፍጥረት አይሰጠንም? ይሰጠናል። በቃ ይህን ነገር ሁለተኛ እንዳትይ
እግዚአብሔር ከፈቀደ እኮ በ90 ዓመትሽም ልትወልድ ትችያለሽ። በቃ እኔ መወዳትና ማፈቅራት እች ምስለኛዋና ተስፋኛዋ ነው። እኔም በጣም ነው ማፈቅረው ብለው ይተቃቀፋሉ ማለት ነው። ከዛ የጽናት ስልክ ይጠራል። ስልክሽን ማን ነው ብላ ትላለች። እኔ እንጃ ብሎ ድንግጥ ትላለች። ምንድን ነው? ማን ነው? አባዬ ነው እና አንሸዋ እንዳይዘጋ ዘጋው። መልስሽ ደውላችሁ የሆነ ነገር ፈልገው ነው። እሺ እደውላለሁ። ምንም አይነት ድምፅ እንዳታወጣ። ድምፅማ አወጣለሁ። እሺ ልጃቸው ምን አይነት ሰው ጋር እንዳደረች ማወቅ አለባቸው ብሎ ትደውላለች። ሄሎ አባ እንዴት ነህ? እኔ ደህና ነኝ። ምን ነው በጠዋቱ? ደህና ነኝ። ተናፍቀኸኛል። እኔም እኮ ናፍቀኸኛል አባ። እኔ ምን እኮ እዚህ ስራው አላደርስ ብሎኝ ነው ማለቴ ትምህርቱ። እሺ አባ እሺ እደውላለሁ በቃ እሺ ቻው ብላ ትላለች። እንዴ አንቺ ልጅ በቃ ከኔ ጋር ስትሆኚ ልብሽ ጥፍት ይላል። ግን አላውቅም አባቴ የሆነ ነገር ውስጥ የተሰማው መሰል ሰደሰትም ሰከፋም ይህን እንዴት አይሰማቸውም? አባትሽ አይደለም በቃ ይሄ ደረት ተመቸሻል አንተ ነህ እና እኔ ምን አድርግ? በአንድ በኩል ብቻ እየተኛሽ እኮ ደረቴን አቆረቆርሽ። እንደውም አሁን ርቀቴ እንደወጥ ወዴት ክፉ ልማድ ካስለመዱ በኋላ ንቅንቅ የለም ብሎ ይላታል። ከዛ በኋላ ምሩዬ ወደ እናቷ ትደውላለች። ሄሎ እማዬ እንዴት ነሽ? እኔ ጋር ሁሉም ሰላም ነው፣ ጤናዬም ደህና ነው። አረ ምንም ድምጤ ምን ሆነ? እንደው ዝም ብዬ ደብሮኝ ነው። በቃ አለ አይደለም ጎደሎነት ተሰማኝ። እማ እኔ የሰው ልጅ ደስታ መሆን አልችልም። አለ አይደል በቃ አይደል ኧረ አላለቅስም፣ ግን እኔ እንጃማ ሰሞኑን በጣም እየከፋኝ ነው። ምንም አላመመኝም። አረንማ ወይ ካልሆነ እመጣለሁ። አይ እነ ኪራ ምንም አላደረጉኝም። አይማ ደውለሽ ለኪራ ምንም እንዳትዩ። እሺ ደውልሻለሁማ ብላ ስልኩን ትዘጋዋለች ማለት ነው። ከዛ በጣም ታዝናለች፣ በጣም ታስባለች። ኑሮ ግን የሚገርማቸው ነገር የልብ ድካም ያለበት ልጅ መውለድ አይችልም እንዴ? የመጀመሪያውን ጊዜ ስሰማ እና ሳቅ ማለት ነው። ከዚህ በፊት የልብ ድካም ያለበት ሰው እንደማይወልድ አላውቅም ነበር። ግን እንደዚህም አለ እንዴ? ለካስ እግዚአብሔር አምላክ በልብ ድካም ልጅ ያጡት እግዚአብሔር አምላክ ደስታቸውን ይመልስላቸው። እውነት ነው። እንዴት ነህ? ምንድን ነው እንደዚህ አጣድፎ የጠራኸኝ? ምንም ከቤት መውጣት ፈልጌ ነው። አረ እንደዛ እንዳራሳ ቤት አልወጣም ያልከው ዛሬ ምን ነው? አንዳንዴ እኮ አየር ያስፈልጋል። አረ በእናትህ ፍታ አንተ። ኪራ እኮ ነኝ። ልትሰክዘኝ ነው? እባክህ እማዬ ናት። እሷማ ምን ትሆናለች? ልጅ አምጣ እያለች ጨቀጨቀችኝ። እና ራስህን ሸብልለህ ለምን አትሄድም? አንተ ራስህ እኮ አንድ ፍሬ ልጅ ነው። አንተ ትቀልዳለህ እንዴ በዚህ ሰዓት? እግዚአብሔር እና የሁለተኛው ቤት ኪራይ ሳከፍል የምን ልጅ ነው ደግሞ? ምሩንም እንደዛ ታትራት አትቀርም ወይ? ካልሆነ በቃ ምሩ እንደሚማማትና በዚህ ሁኔታ መውለድ እንደማይቻል እንንገራት። እንደዛማ አይሆንም። እናስተመጨል ልደብቅ ነው? አላውቅም።
ግን ምሩ ጠዋት ሳወራ ሰምታ በጣም ደብሯታል። እንዴት አይደብራትም? በእኔ ምክንያት ነው ብላ ማሰቡ አይቀርም። እኔ አላስጨነቃትም። ፊቷ ላይ በጣም ነው የሚያስታወቅባት። ታውቃለህ? አይዞ በቃ ሁሉም ያልፋል። በበር ነው የሚያልፈው። እንግዲህ ማዘርን ሂጅ እገዛገዛታለሁ። አስፈላጊ ከሆነ አብረን ሽማግሌ ሆንሽ ማለት ነው። መቼም ከአንተ በላይ እንደምትሰማኝ ታውቃለህ። ሰው መስላት እኮ ነው። እና በከና እንመጣ ብሎ ይወጣሉ ማለት ነው። ምሩ ምን ሆነሽ ነው እንደዛ ማትበይ? ገና ያልጠገብነው ፍቅራችን እንደዚህ አይነት ነገር ሲያጋጥመው ምንም ቢሆንም እኮ ናሁም እኮ ምንም አላለም። ጽናት የገባችበት አጣብቄ ገና ዛሬ ነው የገባኝ። ቆይ ከምን ነው የምትቀላቀል? አይገባሽም ስትለኝ አልሰማት ብዬ ቤተሰቡና ኪራና ለመለየት ጣረች። ቤተሰቡንና ኪራና አለማለየት ጣረች። ደግሞ ናሆሜም ቢሆን ቤተሰቦችን ማሳመን የሚከብደው ይመስልሻል? የናሆም እናት እኮ እንዴት የልጅ ልጇን ለማየት እንደምትጓጓ ስላላየሽ ነው። ግን እኔ እንጃ፣ የናሆም እናት ግን ይለያል። ጨነቀኝ። አሁን የልጅሽ ጮኛ የልብ ታማሚ ናት ብሎ ሲነገራት ምሩ እኛ እንዳሰብናቸው ነገሮች እኮ ከባድ ላይሆኑ ይችላሉ ብላ ትላለች። ደግሞ በፍቅር አሸናፊነት ሁሉም ነገር ከሆነ ወይ እናቴ ጋር ብን ብዬ ልሄድ እንዴ? የት ነው የምትሄጂው? ሐዋሳ ነዋ። እመኝና ይሄ እንደዚህ አይነት የቅን ውሳኔ የወሰንሽ ነው እና አሁንም ቤተሰቡን የምትጎጂው እና ምን ላድርግ? ጨነቀኝ። በቃ እንደዚህ የሆነሽ ነው። አሁን አታስከፊው። በቃ የሚመጣውን ነገር ከፈጣሪ ጋር ሆነሽ መቀበል ነው። በቃ ጠንካራ ሴት መሆን አለብሽ። እሺ ሞክራለሁ አይደለም ወይማ ደህና ነኝ። ምን ሆናለሁ ብለሽ ነው? እኔ እንዴት ነሽ? ምን አዎ ማዬ እጁን ተጎድቶ ነበር። ማን ነገረሽ ብሎ ይላታል። ኧረ አይደለምማ አባዬ እኮ ራሱ ነው ትጨነቃለሽ፣ አትንገራት ብሎ እንዴ በመሜ ላይ ማለት አሞሻል እንዴ? አስደነገጥሽ እኮማ። እና አሁን አያቴ እንዴት ናት? ምንም ለውጥ የላትም ብሎ እንግዲህ እሱ ፈጣሪ ይማራት። አይዞሽ በቃ አይዞሽ፣ እደውልልሻለሁማ። እሺ ቻው ብሎ ይሰናበታታል እናቱን ማለት ነው። ኪራ ጉዳይን አላወቅ እናቴ የካንሰር በሽታ መሆኗ። አይ እናቴ ያለፈ በኋላ ሰምተሽ በሰዓቱ ብትሰሚ እየከነፍሽ ነበር የምትመጪው። እስኪ ቆይ ጽናትን ደግሞ ላዝጋት ብሎ ይሄዳል። ቆይ በቃ አንቺ ልጅ ኪችን መዋል ለመደብሻ? እኔ እኮ ሳሎን ተኝተ ከመቀሰቀሰ ብዬ ነው። እሰይ ትንሽ ብትቆይ ኖሮ እኮ እኔ ቀሰቀሰኝ ነበር። እባክሽ ዝም በይ እባክሽ፣ የማያስችልሽን ነገር አታውሪ። እንዴት ማለት? ለምንድን ነው የማያስችለኝ? አያስችለኝማ እያየሽኝ ሳቀሰቀሽ። እኔ እኮ ስተምድ በደምብ ሲወስድ ግን ስልኩ ቀወስ ቀደም አማትሽ ነበርሽ የደወልሽ። እቴቴ ናት እንዴ? እና ሌላ አማት አለሽ እንዴ? እና ምን አለች? እኔማ ስላንቺ እየነገርኳት ነበር። አታረገውም ኪራ ብታይ እንዴት ደስ እንዳላት። አቶ ኪራ ምን አልኳት? እባክሽ አውቄ ነው። ስለ አባይ እጅ መጎዳት ሰምታ በጣም አዘነችብኝ። እሰይ ስለተቆጣሁ ነው እሰይ የምትይ? እንደውም ስትመጣ በርበሬ አዘጋጅተን መጣሁ በደንብ እንድታጥንልኝ። ሞዛዛ አሁን አረባህም አንቺ ከጎረሽ ይበላል ወይ ሙጥጡ
የእኛ ቤት ቤቢ ዋ እኔ ጸና እንዴ አዋና ምን ይቀር አኩርሽ ትለኛለህ፣ ቀፊ ትላለህ፣ ጠጉሬን ጠፍሽ ትላለህ። ምን ቀረሽ? የቀራይን ነገር ግን ስነግርሽ እንዳጨይ ማንም የጨው ኧረ አልጨውም። ምንድን ነው ንገረኝ። ጡጦና ተፈጥሯዊ ውበት ይሄ እብድ የሆነ ልጅ ምን ይሻለዋል ብላ ትላለች። ጽናትዬ ሁ ብላ ወደ ስራዋ ትገባለች ማለት ነው። እዚህ ጋር እንግዲህ ምሩ ጥቅልል ብላ ተኝታለች። ስታሳዝን አሁሜ ከፍትና በሩን ከፍቶ ገባ። ችርች ብሎ የሚለበስ ወደ መኝታ ቤት ገብቶ የሚለበስ ልብስ ይዞላት ይመጣና ያ ለብሳታን ማለት ነው። ፍቅር ማለት እኮ በቃ ውፌት ብቻ ወንድ ልጅ ያፍቅራችሁ። የእውነት ግን ሴት ልጅ ያፍቅራ ወንድ ልጅ ካላፈቅራት ዋጋ የለውም። ያው ይንከባከባታን እንደ ጉዳ ለበሰ እሷን ወሰደች። ከዛ መጣህ እንዴ ተነሳሽ ብሎ ይላታል። ምን ሆነሽ ነው? ትንሽ ደብሮኝ ነው። እና ሲደብርሽ ከኔ ጋር ደውልሻል እንዴ? ደብርትሽ የምታባርሽ ስልኬ ካርድ የለውም። አንቺ ልጅ ደግሞ መዋሸትም አታቋሚም አይደል? ጠዋት አይደለ እንዴ ለእናቴ ልደውል ብለሽ የገዛውልሽ? እዚህ ቤት በቃ ውሸት ምናምን አይታመንማ። እኔ መች አጠፉ? ልክ ነሽ። እናንተ ሴቶች እኮ ምንም አታጠፉ። እስካሁን አልበላሽም እንዴ? ሰኒ መጣን እኮ አስወገበላን። አጉርሳሻለች? ኧረ አላጎረሰችም። በቃ ካልጎረሽማ በስራት አልበላሽም። እኔ እኮ ያንተ ልጅ ጉርሻ አታውሪብኝ ነው የሚመስለኝ። መብላት አለብሽ ብያለሁ። መብላት አለብሽ። ቁንጥር አይመቸኝም። እና ጣልሽ የሚፈነከት ጉርሻ እያጎረስክ አንተ ነሽና ሙጪ አጎርሻለሁ ይላታል። አቤት ፍቅር አበረረኝ በሙሉ አይመሩ። የሆነ ነገር እንዳስደበረሽ ግልጥ ነው። የሆነ ነገር ፈጥሬ አንቺን ማስደሰት አለብኝ ይልና ለሄድና ላስከት አሁን ብሎ ይሄዳል ማለት ነው። ያ ዝጋት የፍቅር ዝገት ማለት ነው። ከዛ ሄዶ ቅፍ ያረጋታል። ግን እኮ ሶፎን ብቻ ደበረኝ። ግን ሶፎ እንዳለኝ ሄድና አባብላት ደብሯታን ብሏል። ቆይ እኔ እኮ ባልሽ ነኝ። መዋሸትሽን አቁሚ። ምንም ያለም እኮ ፊልድ ማድረጋች። ግን እኮ ሁለታችንም አምነን ተስማምተን ነው የገባንበት። ግን አልዋሽም። ከቤተሰቦች መሀል መግባት አልፈልግም። ግን እኮ የቤተሰቦቼ ግን እኮ ናሆም እነሱ ለእናንተ ብለው ነው። ግን እኮ እኔ በህይወቴ የማልፈልገውን ነገር እንዲሆን አልፈልግም። እኔ በህይወቴ ራሴን መወሰን የምችለው እኔ እንድታዝኝ አልፈልግም ብሎ ቀፍ ያረጋታል ማለት ነው። በጣም ነው የምወደው ከሽ ትለዋለች። ለማንኛውም በጣም ነው የምወደው ብላ ትለዋለች ማለት ነው። ኩላሊት እኮ አንዱ ቢታመም በአንዱ መኖር ይቻላል። ስለዚህ ልብሽ ይኖርልኝ ይላታል። እሺ አላንቺ ማንም ጓዱ ላይ አይሞላም ብሎ ይላታል ማለት ነው። እሺ ይላታል። እሺ እሺ ብሎ አሁን እያሳቃት ነው ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ከታች የደውል ምልክቷን ሁለቴ በመጫን ሰብስክራይብ እንዲሁም ላይክ እንዲሁም ኮመንት አስተያየት መጻፍ ትችላላችሁ። እንዲሁም ሰፖርት ማድረግ ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። ግዳፋችሁ አይለየኝ። በጣም ነው የምወዳችሁ። በቀጣይ ቪዲዮ ተመገናኝ። ባይ ባይ። ሄሎ ሰማችሁ